ሕይወት የሌለው ጾም ምን ያደርጋል? ፍቅር የሌለው ጾም ምን ያደርጋል? ኃጢአት የማይተውበት ጾም ምን ያደርጋል? ንስሐ የሌለው ጾም ምን ያደርጋል? ይቅርታ የሌለው ጾም ምን ያደርጋል? የምር መደፋት የሌለው፣ የምር መገዛት የሌለው፣ የምር አምልኮ የሌለው ጾም ምን ያደርጋል? መርከብ እየሰሩ መርከብ ውስጥ አለመግባት አያሳዝንም? እየሰበኩ ከስብከቱ አለመጠቀም አያሳዝንም? እየቀደሱ አለመቀደስ አያሳዝንም? ጉባኤ ተቀምጦ አለመለወጥ አያሳዝንም? እየዘመሩ የልብ አለመወቀስ አያሳዝንም? እየተራቡ እየጾሙ ግን የሚጾሙለትን አምላክ አለማግኘት አያሳዝንም? በምላሳችን ብቻ ከእግዚአብሔር ጋር ሆነን በልባችን ግን እግዚአብሔርን ሳያገኙ መሄድ አያሳዝንም? በቃ ዘርበል እኔ ከሌላ አገኘዋለሁ፣ ከጠንቋይ አገኘዋለሁ፣ ከሟርተኛ አገኘዋለሁ፣ ከመተተኛ አገኘዋለሁ፣ ከአስማተኛ አገኘዋለሁ፣ ከሌላ አዳራሽ አገኘዋለሁ። አላገኘውም፣ እዚህ ይቅርብኝ። ይሄም ባይሆን ደግሞ ተስፋ ቆርጫለሁ። በስካር ውስጥ አሳልፋለሁ፣ በዳንስ ውስጥ ረሳዋለሁ፣ በአንጎበር ውስጥ አመልጠዋለሁ። ልጅነቴ ሊል ዘሊል በሆነ አመልጠዋለሁ፣ በመውለድ ብቻ አመልጠዋለሁ። በቃ ይቅርብኝ፣ አላገኘውም። አያሳዝንም? ጾሙ ልማድ ብቻ ወገኖቼ፣ ጸሎታችን ልማድ ብቻ፣ መሰብሰባችን ሴሬሞኒ ብቻ፣ መስበካችን ስራ ብቻ፣ መቀደሳችን ፕሮፌሽን ብቻ፣ ድምፃችን ቅላጼ ብቻ፣ አዎ እጅ መዘርጋታችን አምጣ ብቻ፣ ልማድ ብቻ ከሆነ አናገኘው ወገኖቼ። ጾሙ ያለ መንፈሳዊነት ረሃብ ብቻ ነው የሚሆነው። ይኸውላችሁ እምነት ያለ ፍቅር እንደ አጋንንት እምነት ብቻ ነው የሚሆነው። እዚህ በመምጣታችን ብቻ መጽናናት፣ በመዘመራችን ብቻ መጽናናት፣ በመስበካችን ብቻ መጽናናት፣ በመጾማችን ብቻ መጽናናት አይደለም። ወደ ጥልቅ ወደ ምስጢሩ ደግሞም ወደ እድገቱ ደግሞም ከፍ ወዳለ ሕይወቱ መድረስ እኮ ነው። አለበለዚያ መራብ ብቻ ልምድ ብቻ ነው የሚሆንብን። ልማድ ብቻ፣ ተሳልሞ መሄድ ብቻ፣ ቄጤማ ይዞ መሄድ ብቻ፣ እግዚኦታ ሲደርስ መምጣት ብቻ፣ ሰምቶ መሄድ ብቻ። ልማድ 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 እየሆነብን እኮ ነው የተቸገረው። እንገባለን እንወጣለን። በጣም ስንበላ በጣም ስንጠጣ ሕዋሳቶቻችን ይነቃቃሉ። አድርግ ፈጽም የኃጢአት ኃይል በውስጣችን ነው የሚያብበው። ቢዚ ልጆች በማሳደግ ቢዚ ትዳር በመፈለግ ቢዚ ጮኛ በማሳደድ ቢዚ ደከመን እኮ። ብዙ ጊዜ መስታወት ፊት እንጂ ብዙ ጊዜ እግዚአብሔር ፊት ትቆማላችሁ እህቶቼ። ብዙ ጊዜ መዋቢያ፣ ብዙ ጊዜ ቻት ማድረጊያ፣ ብዙ ሌሊቶች እኮ ከጓደኞቻችሁ ጋር መጫወቻ ጊዜ አላችሁ። ጥቂት መንበርከኪያ ጊዜ አላችሁ። ቢዚ ያልሆናችሁ ጾምም ሱባኤም ጸሎትም ገዳማት ጉዞም ለነፍስ ጥቅም ለሕያው እግዚአብሔር ፍቅር ካልሆነ ንግድ ነው የሚመስል። እንዴት እንገናኝ ምእመና? እሱ አሰበልን ሌላ፣ እኛ የምናስበው የምንንከራተተው ሌላ። እሱ እንድንሆን የሚፈልገው ሌላ፣ እኛ ካልሆን እያልን የምንታገለው ሌላ። እሱ ሊወስደን የሚፈልገው ሌላ፣ እኛ እየጎተትን እንዲሰጠን የምንፈልገው ሌላ። ተገላበጠ እኮ። ጾም እየጾሙ በጾም ውስጥ የጾሙን ባለቤት አለማግኘት አያሳዝንም? የእግዚአብሔርን ቃል እየሰሙ ግን በእግዚአብሔር ቃል መርህነት አለመመራት አያሳዝንም? እግዚአብሔር ፊት ቆሞ እግዚአብሔርን አለማየት አያሳዝንም? እግዚአብሔርን እያገለገሉ እግዚአብሔርን አለማወቅ አያሳዝንም? ወገኖቼ ከፋም ለማም መጸለያችን አልቀረ፣ መጾማችን አልቀረ፣ መምጣታችን አልቀረ፣ ሱባኤ መያዛችን አልቀረ፣ መድከማችን አልቀረ፣ ብርድ መመታታችን፣ በውሽንፍር መጠበሳችን፣ ሜዳ ላይ መቀመጣችን አልቀረ። ግን ሳናገኘው እንሄድ ይሆን? ይሄ ነው ከልብ የሚያሳዝነው። አተነው እንሄድ ይሆን? ይሄ ነው እኮ የሚያሳዝነው። እውነቱን ነው። ያ አንድ ሰባኪ እንዳለው እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች እንዳለው እያገለገልን የምናገለግለውን አምላክ አለማወቅ አያሳዝንም? ለአፋችን ቅርብ ሆኖ ከልባችን ግን መራቅ አያሳዝንም? ወገኖቼ ለልማዳችን ቃላችን በጸሎት ያነበንባል። አባቶቻችን እንደሚሉት አፍ ጸሎት ይነዳል፣ ልብ ጓዳ ያሰናዳል እንደሚሉት በምላሳችን ብቻ ከእግዚአብሔር ጋር ሆነን በልባችን ግን እግዚአብሔርን ሳያገኙ መሄድ አያሳዝንም? እየተራቡ እየጾሙ ግን የሚጾሙለትን አምላክ አለማግኘት አያሳዝንም? ይሄ ዘመን እንደዛ ይመስላል። አለንም የለንም፣
እንሰማለንም አንለወጥም፣ ቅርብነንም ሩቅነንም፣ መተናልም ቀርተናልም፣ ገብተናልም ወተናልም፣ እንወደዋለንም እንጠላዋለንም፣ እንመርጠዋለንም ችላ እንለዋለንም፣ እንፈልገዋለንም አንከተለውም። ለምንድን ነው ግን ሳናገኘው የምንኖረው? እስኪ ልጠይቃችሁ፣ የእውነት አግኝታችሁታል? እግዚአብሔር አጠገባችሁ እንዳለ ይሰማችኋል? ታላቁ ሊቅ ቅዱስ ቄርሎስ ስለ አይሁድ በጻፈው ድርሳን ምን ይላል መሰላችሁ? እንዲህ ይላል፣ መንፈሳዊነት የሌላቸው ልማድ ብቻ ሆነዋልና ሳያገኙት ቀርተዋል ይላል። አዎ ጾሙ ልማድ ብቻ ወገኖቼ፣ ጸሎታችን ልማድ ብቻ፣ መሰብሰባችን ሴሬሞኒ ብቻ፣ መስበካችን ስራ ብቻ፣ መቀደሳችን ፕሮፌሽን ብቻ፣ ድምፃችን ቅላጼ ብቻ፣ አዎ እጅ መዘርጋታችን አምጣ ብቻ ልማድ ብቻ ከሆነ አናገኘው። እርግጡንም አንነጋገር፣ አናገኘው። ለዚህ ነው ያላገኙት ይላል። መንፈሳዊነት የሌለው ልማድ ብቻ ነው። ለዚህ ነው ያጡት። ወገኖቼ ጾሙ ያለ መንፈሳዊነት ረሃብ ብቻ ነው የሚሆነው። ይኸውላችሁ እምነት ያለ ፍቅር እንደ አጋንንት እምነት ብቻ ነው የሚሆነው። ሰማዕትነት እንኳን ያለ ፍቅር ወገኖቼ ከንቱ ነው የሚሆነው። ዕውቀት ያለ ፍቅር መታበይ ነው የሚሆነው። ፍቅር ያለ ልብ መዋደድ ግብዝነት ነው የሚሆነው። ልማድ ነው የሚሆነው። እንደዚህ ለልማድ ነው ቁጭ ያላችሁት፣ ለለውጥ ነው ቁጭ ያላችሁት። ለህይወት ነው የምንሰብከው፣ ለኑሮ ነው የምናገለግለው። ለውጥ አለ ህይወት አለ ወይ? ልምድ ብቻ ነው ወይ? ልማድ ብቻ። ይመጣሉ ይሄዳሉ፣ ይገባሉ ይወጣሉ። ልማድ ብቻ አድርገውታል ይላል። ለምን መሰላችሁ ልማድ ብቻ አደረጉት? ሊቁ ያብራራል። በዚያ ዘመን የነበሩ የኦሪት ካህናት ይላል የነቢያቱን ትምህርት መስማት አቁመዋል ይላል። አይሰሙም፣ ተግሳጻቸውን አይሰሙም፣ ምክራቸውን አይሰሙም፣ የእግዚአብሔርን ቃል ከልብ አያደምጡም። ለስሙ ይሄዳሉ ይመጣሉ። አሁንም እንደዚህ እኮ ነው። እላይ ጫፍ ይቆማል፣ የሆነ ነገር ወርውሮ ይሄዳል። ከቆመው ደግሞ የተቀመጠው አለፍ ገደም ሲል ይሰማል። እንደ ማለፊያ ተረትና መጫወቻ ይሆነዋል። እንደኔ ያለ የቆመው ግዴታውን እንደተወጣ ያክል ወርውሮ ይሄዳል። እሱን አይነካው። ለሌሎች ያጠጣል፣ እሱ አይጠጣም። ገንዳ ይሆናል። ልማድ ብቻ። የሚቀድሰው ይጣደፋል፣ ተቀማጩ ይጣደፋል። በቃ ልማድ ብቻ። ከልብ የሚሰማ ለለውጥ የሚያደምጥ ለእድገት የሚቀመጥ ሲጠፋ ልማድ ብቻ ይሆናል። አይሁድ እንደዚህ ነው የሆኑት። ልማድ ብቻ ነው የሆኑት። በልማድ ብቻ የሚፈጽሙ ነው የሆኑት። እዩ አይሁድ ምልክቱን ብቻ ይዘዋል እንጂ ወገኖቼ ወደ ምስጢሩ አልደረሱም። ምክንያቱም በምልክቱ ብቻ ተጽናንተዋል። እዚህ በመምጣታችን ብቻ መጽናናት፣ በመዘመራችን ብቻ መጽናናት፣ በመስበካችን ብቻ መጽናናት፣ በመጾማችን ብቻ መጽናናት አይደለም። ወደ ጥልቅ ወደ ምስጢሩ ደግሞም ወደ እድገቱ ደግሞም ከፍ ወዳለ ህይወቱ መድረስ እኮ ነው። አለበለዚያ መራብ ብቻ ልምድ ብቻ ነው የሚሆንብን። ወደ ምስጢሩ አልደረሱም። ምን ማለት መሰላችሁ? ጥላው ስለተመቻቸው አካሉን አልፈልጉም። ሁሉም እነሱ የሚኖሩበት የኢየሱስ ክርስቶስ ጥላ ነበረ። በጉ ጥላ ነው፣ መስዋዕቱ ጥላ ነው፣ መገዘሩ ጥላ ነው። ግንስ ጥምቀትን ጥልተው ግዝረትን መርጠው በጥላ ውስጥ ብቻ ኖሩ። የፋሲካ በጋቸውን ብቻ ይጎትታሉ። እውነተኛውን የፋሲካ በግ ክርስቶስን ግን ይሰቅላሉ። ምን ማለት ነው? ጥላው ብቻ ተመችቷቸዋል። ፈቀቅ ማለት አይፈልጉም። ፈቀቅ ብለው ማወቅ አይፈልጉም። ፈቀቅ ብለው መረዳት አይፈልጉም። ፈቀቅ ብለው ማደግ አይፈልጉም። ፈቀቅ ብለው መለወጥ አይፈልጉም። ፈቀቅ ብለው መጋደል አይፈልጉም። ፈቀቅ ብለው ህይወት አይፈልጉም። ለዚህ እኮ ነው ጥላው ስለመተመቻቸው ወደ አካሉ መድረስ አልቻሉ። አፍአውያን ብቻ ሆኑ እንጂ ውሳጣውያን መሆን አልቻሉም።
አስመሳዮች ብቻ ነው የሆኑት። ለዚህ ነው ያላገኙት ልብስ ብቻ ማንዘርፈፍ ብቻ ነው የሆናቸው። መስቀለኛ መንገድ ላይ ሆነው ማነብነብ ብቻ ነው የተረፋቸው። ውጫውያን ሆኑ። ወገኖቼ የውስጥ ሰዎች እንድንሆን ነው እዚህ የምንመጣው። የልብ ለውጥ ገንዘብ እንድናገኝ ነው የምንቀመጠው። የላይ ሰዎች እንድንሆን ብቻ አይደለም የውስጥም ጭምር እንድንሆን ነው። ስለ ይቅርታ ከሰማችሁ ይቅር ማድረግ ከጀመራችሁ የውስጥ ሰዎች መሆን ጀምራችኋል። የጥላቻ ሰዎች ሆናችሁ ፍቅር መስጠት ከጀመራችሁ አዎ ወደ ውስጥ መግባት ጀምራችኋል ማለት ነው። አንድ ሲጠይቋችሁ 2 3 መስጠትና መራመድ ከጀመራችሁ የውስጥ ሰዎች ሆናችኋል ማለት ነው። እግዚአብሔር ተው ሚለንን ለመተው በተዘጋጀን ቁጥር ውሳጣውያን እየሆንን ነው ማለት ነው። ላያችሁ ብቻ አይደለም ውስጣችሁም፣ ላያችሁ ብቻ አይደለም ጨዋ ልብስ ውስጣችሁም ጭምር ጭምት ይሆናል፣ ዝግ ያለ ይሆናል። አፋውያን ብቻ ውሳጣውያን ጭምር እንሆናለን። ክርስትናን በጥልቀት መኖር እንጀምር። ልማድ ከልማድ ስንወጣ እነሱ እንደዚህ ነው የሆኑት ወገኖቼ። ምልክት ብቻ ምን የሌለው ቃል የሌለው ሕይወት የሌለው ክርስትና ብቻ ምን ያደርጋል? ሕይወት የሌለው ጾም ምን ያደርጋል? ፍቅር የሌለው ጾም ምን ያደርጋል? ኃጢአት የማይተውበት ጾም ምን ያደርጋል? ክንፍ እንደሌለው ወፍ መብረር እንደማይችል ንስሐ የሌለው ጾም ምን ያደርጋል? ይቅርታ የሌለው ጾም ምን ያደርጋል? የምር መደፋት የሌለው፣ የምር መገዛት የሌለው፣ የምር አምልኮ የሌለው ጾም ምን ያደርጋል? ቃል የሌለበት ምልክት ብቻ ምን ያደርጋል? ምልክት ብቻ። ጥቂት ሐሳቦችን ልስጣችሁ እና ወደ ሁለተኛው ነጥብ አልፋለሁ። ወገኖቼ ታስታውሱ የለም እነሱ ምልክት ብቻ ነው ያዙት። እኛስ ለምልክት ብቻ ያዝናቸው ነገሮች የሉም ወገኖቼ። እዩ ለምልክቱ ከመስዋዕቱ አጠገብ ሁል ጊዜ እናስቀድሳለን። ለሕይወቱ ግን ከመስዋዕቱ ሳንሳተፍ ብዙ ጊዜ ከርመናል። ምን ማለት ነው? ምልክቱን ብቻ ነው ያዘን። ለምልክቱ እኮ ንስሐ አባት አለን። ደግ ነው እሰይ፣ እሱንም አያሳጣን። ለምልክቱ ንስሐ አባት አለን። ለሕይወቱ ግን ንስሐ አባት እናጣለን ወገኖቼ። ለምልክቱ እኮ ማይተቡ አለን። ለምልክቱ ግን ከልባችን ይርቃል። ምልክቱ ብቻ ይንጠለጠላል። የፍቅር ምልክቱ፣ የሰማዕትነት ምልክቱ፣ የዘላለም ሕይወት ምልክቱ፣ ከኃጢአት ጋር ስጋን ከክፉ መሻቱ ጋር የመስቀል ምልክቱ፣ ኃጢአትን የመጥላት ምልክቱ፣ ዓለምን የማሸነፍ ትዕምርቱ በሕይወታችን ግን የለም። ምልክቱ ብቻ ይንጠለጠላል። እንነቀሰዋለን እሰይ፣ እናትመዋለን እሰይ፣ እንለብሰዋለን እሰይ፣ እንሰቅለዋለን፣ አንገታችን ላይ እናስረዋለን እሰይ። መልእክቱ ግን የት አለ? መልእክቱ በክርስቲያኖች ልብ ውስጥ ቢሆን ኖሮ ይሄ ሁሉ መከራ ይደርስብን ነበር ወገኖቼ። ይሄ ሁሉ መከራ ይቺ ሀገር ታይ ነበር። የፍቅር ምልክቱ ቢኖር ይሄ ሁሉ ሰው ይራብ ነበር። ይሄ ሁሉ ሰው ይጠማ ነበር። ይሄ ሁሉ ሰው ይጋደል ነበር። እኛ እንኳን ኦርቶዶክሳውያንን ብቻ እንኳን ቁጠሩ አላውቅም አዙር፣ ግን በእርግጠኝነት ከ40 እና ከ50 ሚሊዮን እንደምንዘልቅ የታወቀ ነው። መልእክቱ ነው የጠፋው። ምልክቱማ በሽበሽ ነው። ሁሉን የሚያቅፍ የመስቀል መልእክት በልባችን የለም። ስለዚህ ሁሉን የሚገፋ ምልክት ብቻ አድርግ ነው። አዎ መልእክቱን ብቻ ምልክቱን ብቻ ይዘን መልእክቱን እንዳራቅ ነው ተረዱ። አዎ ለምልክቱ አምላክ እንለዋለን። ለመልእክቱ ግን ወይ ጥልቅ ለሆነው ሕይወት ግን መገዛታችን የታለ? አምላኬ ይሉኛል መፈራቴ የታለ? አምላኬ ይሉኛል የሚገዙልኝ የታለ አይልም እግዚአብሔር ይላል እኮ። አምላካችን ከሆነ የምር እንገዛለት፣ ለትእዛዙ እንበርከክለት፣ እጆቻችንን ከፍ አድርገን የሕይወት እንሰጥለን ወገኖቼ። ምልክቱንም መልእክቱንም አዎ ብዙ ጊዜ ተሰብኳል፣ ብዙ ጊዜ ተነግሯል። ለምልክቱ ወንጌልን እንሰማለን፣ ለመልእክቱ ግን ከመለወጥ እንርቃለን። ኃጢአት አንቀንስም፣ በደልንም ሸርፈን አንጥልም። መጠንከርም አንችልም፣ በራሳችን መቆም ያቅተናል። ፖዝ እያደረግን እንቀጥላለን፣ እያቆምን ደግሞ ፕሌይ እያልን እንጫወታለን። ምን ማለት ነው? በምልክት ብቻ። ለምን? ልማድ ብቻ፣ ተሳልሞ መሄድ ብቻ፣ ቄጤማ ይዞ መሄድ ብቻ።
እግዚኦታ ሲደርስ መምጣት ብቻ፣ ሰምቶ ቢሄድ ብቻ። ልማድ 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 እየሆነብን እኮ ነው የተቸገረው። እንገባለን እንወጣለን። እናንተን መውቀሴ አይደለም፣ ምናልባት በዚህ በሚዲያም ብዙዎች ስለምንሰማን ልማድ ልማድ። ለምንድን ነው ያላገኙት? ልማድ እንጂ መንፈሳዊነት የሌለው ጥልቅ ሕይወት የሌለው ወገኖቼ። እነዚህ የአጽዋማት ወራት ለምን እንደሚጠቅሙን ታውቃላችሁ ወገኖቼ? ራስን መመርመሪያ ምን የሚሆኑበት፣ መንፈሳዊነትን ገንዘብ የምናደርግበት፣ ራሳችን እንድንመረምርበት፣ ደግሞስ ወደ መንፈሳዊ ፍሬዎች የምናዘነብልበት። ምን ማለት ነው? ኃጢአትን ለመተው የመለማመጃ ጊዜ የምናደርግበት እኮ ነው። ከዚህ የበለጠ ደስ የሚያሰኙ ጊዜያት አሉ፣ ረፍት የምታገኙበት ወገኖቼ። ይኸውላችሁ አብዝቶ በመብላት አብዝቶ በመጠጣት ብዙ ኃጢአት መስራት እንዳላት ታውቁ። እንደውም አባቶቻችን ምንድን ነው የሚሉት? አብዝቶ መብላት ይላሉ በደረቅ እንጨት ውስጥ እሳት እንደመልቀቅ ነው ይላሉ። በጣም ስንበላ በጣም ስንጠጣ ሕዋሳቶቻችን ይነቃቃሉ። አድርግ ፈጽም። የኃጢአት ኃይል በውስጣችን ነው የሚያብበው። እነዚህ የጾም ጊዜያትስ አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ወስኖ ገቶ መያዝ ይቻለዋል እንዳለ ሃይማኖተ አበው። ገቶ ለመያዝ ወስኖ ለመያዝ ጥሩ መለማመጃ ጊዜ አድርጉት። ከኃጢአትን አሸንፋችሁ ለዘለቄታው እንዳትመለሱበት ብርቱ የመለማመጃ ጊዜ አድርጉት ወገኖቼ። የጸጥታ ጊዜ አድርጉት እስኪ፣ የጽሞና ጊዜ አድርጉት እስኪ፣ ወደ መንፈሳዊነት አሳድጉት እስኪ ወገኖቼ። በተለይ እነዚህ አጽዋማት ወራት ወገኖቼ በጸጥታ የምንኖርባቸው፣ ከቁጣ የምንወጣባቸው፣ ከመተጋገል የምንሸሽባቸው፣ ዝቅ ብለን የምንሄድባቸው ጊዜያት ደስ ይላሉ እኮ። ከተማው ሁሉ ቀሚስ በቀሚስ ይሆናል። እኔ ያለው ደስ ይላል። ግን የአንድ ሰሞን እንዳይሆነ ወገኖቼ። አራዊትን እንኳን ስጋ በሎቹንና ቅጠል በሎቹን አትክልት በሎቹን አራዊቶቹን እንኳን ተመልከቱ እስኪ ወገኖቼ። በጣም ቁጦች፣ በጣም ኃይለኞች፣ በጣም ተናዳፊዎች፣ በጣም ኮስታሮች፣ በጣም አጥቂዎች የሚሆኑት እኮ ስጋ በሎች እኮ ናቸው ይላሉ የዚህ ሳይንስ ምርምሮቹ። እነዚህ ቅጠላ ቅጠል የሚበሉትስ በጣም ጸጥተኞች፣ ሁከት የማይሰማቸው ደግሞም የማያወቁ ጸጥተኞች እኮ ነው የሚሆኑት። እነዚህ ተፈጥሯዊ የሆኑ ነገሮች እንኳን አስተምሯቸውም በጣም ጸጥተኝነት የሚሰማችሁ ጊዜ እንዲሆን እኮ ነው የሚያስፈልገው። ምን ማለት ነው? ልማድ ሳይሆን ሕይወት እንድታደርጉት እነዚህን ጊዜያት በምሽን ተበርክካችሁ የአምላካችሁን ስም ስትጠሩ ሆዳችሁ እንዳይከብዳችሁ፣ ሆዳችሁን በልኩ የምትሞሉበት፣ በልኩ በመጠኑ የምታኖሩበት፣ ሰውነታችሁን ገታችሁ የምትኖሩበት፣ ስጋንና ሰውነትን ከመንከባከብ ጭምር የምትወጡበት፣ የምትወዱትን ጭምር የምትተውበት የመንፈሳዊነት ከፍታ እንዲሆን ከልማድ እንድንወጣ፣ በልማድ ብቻ ከመጾም እንድንወጣ፣ ልማድ ብቻ እንዳይሆን። አንደኛ ለምንድን ነው ያላገኙት? ልማድ ብቻ ነበር። አንድ ሁለተኛ እየሰማችሁኝ ነው? ሁለተኛ ለምንድን ነው ግን ያላገኙት? ሁለተኛ በጣም ነው የሚገርማችሁ። ሁለተኛው ደግሞ ምንድን ነው እሱ? በጣም ቢዚ ነበሩ። በጣም ቢዚ ከአገልጋዮቹ ጨምረው አይሁድ በሙሉ ጌታችን ሲገለጥ በጣም ቢዚ ነበሩ። ጊዜ የላቸውም። ቤተልሔም ለመሄድ ጊዜ የላቸውም። ስለዚህ ምን ያደርጉ ነበር? በዚያ በትንቢት እንደተነገረው በቤተልሔም ኤፍራታ ነው የሚወለደው አሉ እያሉ ጥቆማ ብቻ የሚሰጡ ግን የማይሄዱ ግን የማይኖሩ ቢዚዎች ብቻ ሆኑ። ለዚህ ነው ያላገኙት። ምንድን ነው ቢዚ ያደረጋቸው ካላችሁኝ፣ ንግድ ነዋ፣ ስራ ነዋ፣ ኑሮ ነዋ። አባከኗቸው ነበር። ይሄንን በማስረጃ ልስጣችሁ። እዩ፣ ታስታውሱ ከሆነ ከሊቀ ካህናቱ ጀምሬ ላሳያችሁ። በኦሪት ጌታችን ሲገለጥ ያላገኙት ሊቀ ካህናቱ ሳይቀር በጣም ቅምጥል አይነት ኑሮ ነበር የሚኖረው። በጣም የተቀማጠለ ነበር የሚያገኘው። ውሎ አበል በጣም ዳጎስ ያለ ነበር። ሚስቶቻቸው እንኳን ሳይቀር በሽቶችና በከርቤዎች እጅግ ባማሩ ሁኔታዎች የሚኖሩ በጣም ዘናጮች ነበሩ ይላል ታሪኩ። ትልልቅ አዳራሾችና ትልልቅ መዝናኛ ቦታዎች ነበሯቸው። በዛ ዘመን ልክ በዚህ ዘመን እንዳለው ጥምዘዛ በዚያ ዘመን ያሉ ፖለቲከኞች ሮማውያን ምን ያደርጉ ነበር? 2 ሊቃነ ካህናት ያለ ስርዓቱ ሾመው ነበር።
ዛሬ ብቻ አይደለም ከጥንትም እንደዚህ አይነት ሰርጎ ገቦች አሉ። ከዛስ ስርዓቱን ማበላሸት ብቻ አይደለም አገልግሎቱን ወደ ቢዝነስነት ቀይረውታል። መድረኩን ወደ ንግድነት አምጥተውታል። ታዲያ እንዴት ታዲያ ክርስቶስን ይፈልጉት? ኪሳቸው ሞልቷል፣ ደረታቸው ሰፍቷል፣ መልካቸውም አምሯል፣ የሚተኙበትም ለምልሟ ምቾት ብቻ ሆኗል። ቢመችሽ ምቾት እንደዚህ የሚባባሉ ሳይሆኑ ይቀራሉ። ቢዚ ነበሩ። ይኸውላችሁ በዚህ ዓለም የአይን አምሮት፣ የልብ ምኞት፣ የዓለም ውበት ቢዚ የሆነ ሰው፣ ለእግዚአብሔር ጊዜ ማይሰጥ ሰው እንዴት እግዚአብሔርን ያገኘዋል? እነሱ ያጡት እኮ ለዚህ ነው ወገኖቼ። እንኳን አይደለም ተራውን ሕይወት መንፈሳዊውን አገልግሎት እንኳን ሳይቀር ንግድ አድርገው ቀይረውታል። ምን ማለት መሰላችሁ? መቅደሱን ገበያ፣ መድረኩን መቸርቸሪያ፣ ስልጣነ ክህነቱን የንግድ ተቋም ኩባንያ፣ ሌላውንም ስብከቱንም ዝማሬውንም መደራደሪያ እንደሚደረገው ያለ በጣም ንግድ አድርገው ታጧጡፈውት ነበር። ታዲያ እንዴት ይሰሙታል? ርህራሄ የላቸውም፣ ጨካኞች ናቸው። ገንዘብ እስካገኙ ድረስ የማይገፈትሩት ነገር የለም። ለውጠውት ስራ ብቻ አድርገውት ታዲያ እንዴት ያድርጉ? ጊዜ የላቸው። ከባድ ህይወት ውስጥ ገብተው ነበረ። ለዚህ ነው ያላገኙት። ሲመጣ እንደውም አውግስጢኖስ የተባለ ሊቅ ምን ይላል? አይሁድ እንደ ኖህ መርከብ ሰራተኞች ሆኑ ይላል። እንዴት? የኖህ መርከብ ሰራተኞች ለስምንቱ ለዳኑት ሰዎች መዳኛውን ሰሩ። እነሱ ግን በንፍር ውሃ አለቁ። ለምን? ደሞዝ እየተቀበሉ ላጥ ይላሉ። መርከብ ውስጥ አልገቡ። አሳዝኑ። መርከብ እየሰሩ መርከብ ውስጥ አለመግባት አሳዝኑ። እየሰበኩ ከስብከቱ አለመጠቀም አያሳዝንም? እየቀደሱ አለመቀደስ አያሳዝንም? ጉባኤ ተቀምጦ አለመለወጥ አያሳዝንም? እየዘመሩ የልብ አለመወቀስ አያሳዝንም? አይገቡም። ደሞዝ ያገኛሉ ላጥ። እኛ ጋርም እንደዚህ እኮ ነው። ብዙዎቻችን ሚስት አምጣ እንላለን። ሚስት ስናገኝ ላጥ አይመጣም ተመልሶ። ለምን ይጸልያል? የሚፈልገውን አገኛ። ልጅ ስጠኝ ይላል። ልጅ ሲሰጠው አቡነ ኪሮስ ሄዶ ተስሎ ሲወልድ ላጥ። አስመርቀኝ ይላል። ሲመረቅ ናይት ክለብ ያመሻል ላጥ። እግዚአብሔር ጋር ደጅ ጠንቶ ሲሳካለት ከሌሎች ጋር ይሳከራል ላጥ። በቃ ንግድ ብቻ። እንደሱ ነው እኮ ያደረጉት ወገኖቼ። አይሁድን ብቻ ለምን ወቅሽ ያበቃለሁ? ለምን እኛም መወቀስ አለብን? ለምንድን ነው ያላገኘነው? በጣም ቢዚ ነን። በጣም ቢዚ። እንዴት ካላችሁኝ ብዙ መዋቢያ ጊዜ ያለን እንጂ ጥቂት መጸለያ ጊዜ የለንም። በጣም ቢዚ ነን። ይቅርታ አድርጎልኝ ጸጉራችሁን ካስካት ትሰሩ ማለት አይደለም። ምን አለ ግን እኛ መጀመሪያ ብንሰራ። ጥፍራችሁን አትሞርዱ ማለት አይደለም። ምን አለኛ በቃል እግዚአብሔር ብንሞረድ። ብዙ ጊዜ መዋቢያ፣ ብዙ ጊዜ ቻት ማድረጊያ፣ ብዙ ሌሊቶች እኮ ከጓደኞቻችሁ ጋር መጫወቻ ጊዜ አላችሁ። ጥቂት መንበርከኪያ ጊዜ አላችሁ። ቢዚ ያልሆናችሁ፣ ቢዚ ልጆች በማሳደግ፣ ቢዚ ትዳር በመፈለግ፣ ቢዚ ጮኛ በማሳደድ፣ ቢዚ ደከመን እኮ። እንደውም ቢዚ የሚለውን ፈረንጆቹ ሲተረጉሙት ቢንግ አንደር ዘ ዮክ ኦፍ ሳጣን ይላሉ። በሰይጣን ቀንበር ስር መውደቅ ይላሉ። ቢዚ ጊዜ የለውም። ብዙ ወሬና ሲኔማ አለን እንጂ ጥቂት ቃሉን ማንበቢያ ጊዜ አለን። እስኪል ጠይቃችሁ ማታ መጽሐፍ ቅዱስ ትገልጻላችሁ? ማታ ትንሽ ቴሌቪዥናችሁን አጥፍታችሁ መንፈሳዊ ቻናሎችን ትከታተላላችሁ? ትንሽ እግዚአብሔርን ማሰቢያና መንበርከኪያ ጊዜ ያላችሁ እስኪ አጥፉት። አንዳንዴ ጥፍት ይበል እስኪ። አንድ ሰሞን የዚህ ደስ የሚለኝ የኤችአይቪ ኤድስ ማስታወቂያ ነበር። እናንተ እንኳን ልጆች ናችሁ ላታስታውሱት ትችሉት ይሆን? እንደኔ አይነቱ ሽማግሌያ አይኑንም ሸፍኖ ትዝ ይሎታል። እኔታ አይሰማም፣ ደሞስ አይናገርም። በቃ አንዳንዴ እንደዚህ እናርገው እስኪ። እነዚህን ያጿሟት ወራት አናይ ደግሞስ ሰማ። ከዛስ አንዳንዴ እንደዚህ እናርገው እንጂ ለህይወት ከፍ ላለው ሰማያዊ ልዕልና ዝም ማለት ወገኖቼ። እኛስ ቢዚ አልሆንም? ቢዚ ልጆች በማሳደግ አናሳደግ አይደለም፣ ዋናውን ጊዜ አልወሰደብንም። ብዙ ጊዜ መስታወት ፊት እንጂ ብዙ ጊዜ እግዚአብሔር ፊት ትቆማላችሁ እህቶቼ። ብዙ ቤት አባቶቼ፣ ብዙ ቢራ ቤት፣ ብዙ ጸበል ቤት፣ ቅዳሴ ቤት አላችሁበት ወገኖቼ። አዎ ቢዚ ሆነናል እኮ። እንደው
እንደውም ነገሩን የምር ከፍ እናድርገው ከተባባል መንፈሳዊ አንዳንዴ መንፈሳዊ የሚመስለው አኗኗራችን ራሱ ንግድ እንደሚሆን ታውቃላችሁ። ጸሎታችን ራሱ አንዳንዴ ንግድ ይሆናል እኮ። አምጣ ብቻ ስጠይ ብቻ እንዴ! ይሄ እኮ ንግድ እኮ ነው። ምስጋና የሌለው ጭቅጨቃ ብቻ ከሆነ ይሄ እኮ ይቅርታ አድርጉልኝ ንግድ እኮ ነው። መቼ ነው እግዚአብሔር የሚመሰገነው? መቼ ነው እግዚአብሔር ምንም ነገር ባይኖር አምላኬ ነህ የሚባለው? ንግድ ብቻ አይመስላችሁ? ንግድ ብቻ ስትሰጠኝ ብቻ ከሆነ እኮ ንግድ ብቻ ነው። እንካ በንካ ከሆነ እኮ ንግድ ብቻ ነው። እከከል ከክል ከሆነ እኮ ሙቹዋሊዝም ነው የምትሉት። ንግድ ብቻ ነው። ንግድ ብቻ ነው። መንፈሳዊ የሚመስለው ነገር ራሱ ንግድ እናደርገው። ጾሙ፣ ጸሎቱ፣ ሱባኤው፣ የገዳማት ጉዞ፣ የበቋባት ፍለጋው አብዛኛውን ጊዜ እኮ ንግድ ነው የሚመስለው። ለምን መሰላችሁ እንደዚህ ያልኳችሁ? ጾምም፣ ሱባኤም፣ ጸሎትም፣ ገዳማት ጉዞም ለነፍስ ጥቅም ለሕያው እግዚአብሔር ፍቅር ካልሆነ ንግድ ነው የሚመስለው። እየሰማችሁኝ ነው? ንግድ ነው የሚሆነው። እዩ እንደውም አንዳንዴ ጸሎታችን ለእድሜያችን ማርዘሚያ፣ ለንብረታችን መጠበቂያ፣ ለግዛታችን ማቅኛ፣ ለጠላታችን መጉጃ፣ ለሆነ ነገር መቀባበያ ካደረግነው ንግድ ነው እንጂ ታዲያ አምልኮ ነው? ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ንግድ ነው የሚሆነው። እና ነጋዴዎች ነው ምን ሆነው። ለዚህ እኮ ነው በሱባኤው ሳንጠቀም፣ በጾሙ ሳንለወጥ፣ በገዳማት ጉዞ በረከታት እንዲሁ የምንማልል ምን ሆነው ምናሳዝነው ንግድ ብቻ ስለምናረገው ነው። ለዚህ ነው ያላገኙት። ትኩረታቸው ሌላ ላይ ስለሆነ ነው። ወገኖቼ የሚበልጠው ትኩረታችን ወደ ሰማያዊ ሕይወት መጓዛችን ስለሆነ ከዚህ የሚበልጥብን ነገር የለም። የፕራዮሪቲ ሊስታችን አንደኛ እግዚአብሔር፣ ሁለተኛ እግዚአብሔር፣ ሶስተኛም እግዚአብሔር ከሆነልን እናገኘዋለን። የእግረ መንገድ ካረጋችሁት፣ የሆነ ነገር ማግኛ ካረጋችሁት፣ የሆነ ነገር መጉጃ ካረጋችሁት፣ ለነፍስ የማይጠቅም የእግዚአብሔርን ፍቅር ማሰርጽ ካረጋችሁት ንግድ ነው የሚሆነው። ሁለተኛ ሶስተኛና ለዛሬ ማብቂያዬ ለምንድን ነው አይሁድ ያላገኙት? ሁለት ነገሮችን ነግሬያችኋለሁ። አንደኛ ልማድ ብቻ አረጉት። ሁለተኛ ምልልሳቸውና ሕይወታቸው ንግድ ብቻ አረጉት፣ ስራ ብቻ ሆነባቸው። ሶስተኛውና የመጨረሻው አይሁድ ለምን አላገኙትም ካላችሁኝ እነሱ በሚፈልጉበት መንገድ ስላልመጣ ሲያዩት የበለጠ ናቁት። ምን ማለት ነው? ትዕቢተኞች ሆኑ፣ በጣም ኩራተኞች ሆኑ፣ በጣም ተመጻዳቂዎች ሆኑ። ዘንበል ማለት አልቻሉ። እነሱ የሚፈልጉትን እንጂ እግዚአብሔር የሚፈልግላቸውን ሳይረዱት ቀሩ። በዚህ ምክንያት ተላለፏ። መተላለፍ አያሳዝን? መተጣጣት አያሳዝን? ለዚህ ነው አግኝተነዋል ወይ ምላችሁ ወገኖቼ። እዩ አይሁድ መሲህ እንደሚመጣ ያውቃሉ። ግን ይኸውላችሁ እነሱ የሚጠብቁት መንገድና የእግዚአብሔር መንገድ ግን እንዳልሆነም ወገኖቼ፣ እግዚአብሔር ያሰበልንና እናንተ ያሰባችሁት ከተለያየ አደራችሁን ሳታገኙት ትሄዳላችሁ። ምን ማለት መሰላችሁ? ፈቃድህ ፈቃድህ ይሁን፣ ፈቃድህ ደግሞ ፈቃድህ ይሁን፣ ሐሳብህ ሐሳቤ ይሁን፣ መንገድህ መንገዴ ይሁን፣ ምርጫዬ ምርጫ ይሁን። በቃ አንተ የፈቀድከው በሕይወቴ ይሁን። የግድ አልልህም፣ እጅህን አልጠመዝዝም፣ የኔ ይሁን አልልህም። አንተ በፈቀድከው መንገድ እንድትመራኝ እንጂ እኔ እጆችህን ይዤ እንድመራ አታድርገኝ እባክህ። ሐሳብህ በእኔ ላይ ይደረግ። አይሁድ ምን ሆኑ መሰላችሁ? እሱን ለማብራራት ነው እነዚህን ጉዳዮች ያመጣሁት። እንደ 5 ደቂቃ ተናግሬ ያበቃሉ። እየሰማችሁኝ ነው? እነሱ አይሁድ የሚጠብቁት ከሮማ ቀኝ አገዛዝ ነፃ የሚያወጣ ኃይለኛ ንጉሥ ነበር የሚጠብቁት። እየሰማችሁኝ ነው? በሮም ቀኝ አገዛዝ ስር ስለነበሩ ግማሹ ኩምራን በምትባል ደሴት በጸሎት ይጠብቀው ነበር። ግን በዋናነት ጉዳያቸው ቀንበር በስቶባቸው ስለነበር የሚጠብቁት ኃያል ብርቱ ንጉሥ ነበር። አንድ ሁለተኛስ እነሱ የጠበቁት ይህን ንጉሥ በሰረገላ ጓ እያለ የሚመጣ የሰረገላ ድምፅ ናፍቀው ካሁን ይንከራተታሉ አይናቸውን። ሰረገላ ጥበቃ። ሁለት ሶስተኛስ በጣም የታወቀ በብዙ ጦር ጀነራሎች የተከበበ መሲህ ስለሆነ የሚጠብቁት
ጀነራል ነበር የሚጠብቁት። 3 4ኛስ ቤተ መንግስት ነበር የሚጠብቁት። ግን ምን ሆነ መሰላችሁ? እነሱ ታላቅ ኃያል ንጉስ ሲጠብቁ ሕፃን ንጉስ መጣ። እነሱ ከሮማ አገዛዝ ቀኝ ያወጣናል ሲሉ እሱ ከዲያብሎስ ቀንበር ነፃ ወጣ። እንዴት ይገናኙ? እንዴት እንገናኝ ምእመናን? እሱ አሰበልን ሌላ፣ እኛ የምናስበው የምንከራተተው ሌላ። እሱ እንድንሆን የሚፈልገው ሌላ፣ እኛ ካልሆን እያልን የምንታገለው ሌላ። እሱ ሊወስደን የሚፈልገው ሌላ፣ እኛ እየጎተትን እንዲሰጠን የምንፈልገው ሌላ። ተገላበጠ እኮ። ይሄ እኮ ነው ችግራቸው። ለዚህ እኮ ነው መጽሐፍ በግልጽ ሐሳባችሁ ከሐሳቤ መንገዳችሁም ከመንገዴ አልሆን አላለ። መንገዳችን የእግዚአብሔር መንገድ ካልሆነ በቃ በሌላ መንገድ ነው የምንሄደው። በሌላ አላገኙትም። እነሱ በሰረገላ ሲጠብቁ እሱ በምን መጣ? በአህያ። እሱ በብዙ የጦር ጀነራሎች ተከቦ ይመጣል ሲሉ እሱ አረጋዊ በሆነ በዮሴፍና ደካማ በሆነች ሰሎሜ ታጅቦ መጣ። እንዴት ይቀበሉት? እንዴት ይቀበሉት? አሁን እኮ አልቀበል አለ ልባችን። እየሆነ ያለውን አልቀበል አለ። ለምን? ለዚህ እኮ ነው የምንተጣጣው። እንድንሆን የፈቀደውን በምስጋና በአክብሮት በፍቅር በትህትና መኖር እያቃተን እኮ ነው ያጣነው፣ የተጣላ ነው። እንደዚህ ነው መሆን ያለብህ እያልነው እኮ ነው። እንዲህ ነው ልታረገኝ የሚገባው እያልን እየተጋፋ ነው እኮ ነው። ተው። እነርሱ የጠበቁት ቤተ መንግስት፣ እሱ የተገኘው የት ነው? በረት። እንዴት ይቀበሉት? እንዴት ይቀበሉት? እነሱ የት እንዳሉ ቅድም አላሳየኋቸው? ትልልቅ መኝታ ቤቶች ውስጥ ነው ያሉት። ትልልቅ ምቾቶች ውስጥ ነው ያሉት። ቅድም እንዳሳዩ እንዴት በረት ይሄዱ እናንተ? እንዴት ይሽተታቸው? እነሱ እኮ እነዛ ላሞችና ፍየሎች እኮ ይጸየፏቸዋል። እሱ አብሯቸው የሆነውን እንዴት ይቀበሉታል? እሱንም ናቁታ። ለምን አላገኙትም? ናቁት። ንቀ ነው የሰጠንን ጸጋ ንቀ ነው። ልጅነትን ንቀ ነው። ጉባኤ መምጣትን ንቀ ነው። የእግዚአብሔር ልጅ መባል ንቀ ነው። እኛ የምንፈልገው ሌላ ነው። እሱ የሰማይ ዜጎች አድርጎን እኛ ለዚህ ርስት መጋደል ንቀ ነው። ጸጋውን አልገባንም። ክብሩ አልገባንም። ያዘጋጀልን አልገባንም። መንገዱ አልገባንም። የሰማይ መንገድ አልገባንም። ለዚህ ህይወት ብቻ ክርስቶስን ያመለክንማ ከሆነ ከሁሉ ይልቅ እጅግ ምስኪኖች ነን አይደል? ለዚህ ብቻ አርግ ነው። እኛ ለዚህ እኮ ነው ብዙዎቻችን ያን አገኘ ነው። በቃ ዘርበን እኔ ከሌላ አገኘዋለሁ፣ ከጠንቋይ አገኘዋለሁ፣ ከሟርተኛ አገኘዋለሁ፣ ከመተተኛ አገኘዋለሁ፣ ከአስማተኛ አገኘዋለሁ፣ ከሌላ አዳራሽ አገኘዋለሁ። አላገኘውም። እዚህ ይቅርብኝ። ይሄም ባይሆን ደግሞ ተስፋ ቆርጫለሁ። በስካር ውስጥ አሳልፋለሁ። በዳንስ ውስጥ ረሳዋለሁ። በአንጎበር ውስጥ አመልጠዋለሁ። ልጅነቴን ሊል ዘሊል በሆነ አመልጠዋለሁ። በመውለድ ብቻ አመልጠዋለሁ። በቃ ይቅርብኝ። አላገኘው። አሳዝን። መሪዎች መሆን መፈለግ እነሱ እንዲህ ነው የገጠማቸው። አላገኙትም። በፍጹም ናቁት። አዎ ናቁት። እንደሚጠብቁት ስላልሆነ የሚጠብቃቸውን አጡት። እንደሚፈልጉት ስላልሆነ የሚፈልጋቸውን ከፈተሩት። በቃ እንደዚህ ነው የሆነው። የእግዚአብሔር ሐሳብ፣ የእግዚአብሔር ምንጫ፣ የእግዚአብሔር መንገድ፣ የእግዚአብሔር ፍለጋ የኛም ከሆነ ነው የምናገኝ። አለበለዚያ ግን እንተጣጣለን። በዋናነት ትዕቢተኞች ሆኑ። በዚህ ምክንያት ናቁታ። መንገዱን አልተረዱትም። እግዚአብሔር ዓለምን ያሳፍር ዘንድ የዓለምን ደካማና የተናቀ ነገር መምረጡን እንደ ቁም ነገር አልቆጠሩትም። ሰይጣን በትዕቢት ይችን ዓለም እንደ ጣላት የሚያውቅ እግዚአብሔር በትህትና ሊያድናት ሲመጣ ትውቱን አልተረዱትም። ለምን አጡት? ትዕቢተኞች ሆነዋ፣ ተመጻዳቂዎች ሆነዋ፣ ኩሮዎች ሆነዋ። እመኑኝ፣ አሁንም ትዕቢተኞች አያገኙትም፣ ኩሮዎች አያገኙትም። እችን ቤት የሚንቋት፣ እችን አፈር የሚንቋት እኮ አሉ። ክርስቲያን መሆን የሚንቁ እኮ አሉ። ተመጻዳቂዎች አሉ እኮ። ጸበል መጠጣትን የሚንቁ፣ እንደውም ኦርቶዶክሳዊነትን የማይፈልጉ ምን እንደሆኑ ታውቃላችሁ? ቅምጥልነት የበዛባቸው። ይሄ ዓለሙ ዘመናዊው ነገር እዛ ሄጄማ እንዴት ድንጋይ ላይ ይቀመጣሉ? እዛ ሄጄማ እንዴት የካህኑን እጅ ስማለሁ? ኧረ ይሄ የማይሆን ነገር ነው። እዛ ሄጄማ እንዴት በአንድ ርፈ መስቀል ቆረ። እንዴት አይነት ምጽድቅና እንሰማለን መሰላችሁ በጆሮአችን? አይ እንዴት ሲያዩት እየናቁት እኮ ነው። አንዳንዶች ያጡት ይመስላቸዋል። ዲኮሬሽን ከሌለው መናኛ ልብሳችንን እያዩ እኮ ነው እግዚአብሔርንም እንደዛ የሚያዩት እኮ። አዎ በሱፍ ካልደመቅን እንደዛ ይመስላቸዋል።
እንደዚህ አይደለም ያስቡት። እግዚአብሔር ስለሌላችሁ ነው ድሃ የሆናችሁት አይደለም ይሉ። ለዚህ አይደል ፕሮስፔሪቲ ጎስፔል የብልጽግና ወንጌል አመጣንላችሁ የሚሉን። ይታያል እሱ ግድ የለም። ፍርድ የእግዚአብሔር ነው። እውነት የሰማይ ነው። እሱ ይታያል። እውነት እግዚአብሔር በማን ዘንድ እንዳለ ለዚህ አይደል እንደ ህዝቡንም እያሳበዱ ያሉት ፋይናንስ ጥርመሳ ብለው ዛውን በቀደመ እንደ ቦታ ሄጄ አባቶች ኑ እንጸልይላችሁ ብሎ ፋይናንስ ጥርመሳ ብሎ ከወጪ ቀሪ 17 ሚሊዮን ብር ተሸክሞ መጣ። የቡና ሰዓት ስትደርስ ከች ይላሉ። ደግሞ አደራዬ ቢዝነስ ፕሮፖዛል እየነገርኳችሁ እንዳይሆን እንጂ ልክ የቡና ሰዓት ስትደርስ የሆነ ቦታ ይሄዳሉ። ከዛስ ቪአይፒ 10 ሺህ ብር የሚጸልዩት እኮ ነው። በ10 ሺህ ብር ሆቴል ገስት ሃውስ ተይዞ ለቪአይፒ ስንት 10 ፎጭ ታደርጋለህ አለ። እዚህ ውስጥ አለ እንዲህ አይነት። አንተም ገንዘብህም ይጥፋ እኮ ነው ያለ። ይሄ ወንጌል ነው። ይሄ ህይወት ነው። ይሄ ክርስትና ነው። ይሄ ኢየሱስን ማግኘት ነው። የለም በፍጹም የለም። እንዲህ አይነት መገኘት የለም። ለተራው ህዝብስ ጸሎት እንዲሁ አይደርሰውም። እናስ 3000 ብር ፎጭ አድርጎ ይከፍላታል። አዎ መብራት ይደበላለቅበታል። ሳውንድ ሲስተም ናላውን ያዞረዋል፣ ይጮህበታል። ጌታ ማንን መንቀፊያ አይደለም፣ በፍጹም አይደለም። እንደዚህ የለንም እኛ። ሰዎች ሁሉ እንዲድኑ እውነትን ወደ ማወቅ እንዲደርሱ ብቻ ነው የምንፈልገው እኛ። በዚህ ምክንያት ግን ክርስቶስ የላችሁም ስለሚሉን ነው። ይሄ ነው እኛ የሚያበሳጭ። እንደዚህ መሆን ነው ክርስቶስን ማግኘት። ባንክ አካውንታችሁን እንኳን ባንሞላላችሁ ጥቂት እንኳን ማጽናናት የለንም። ደግሞ ብዙም አያስፈልገን። መጽሐፍ እንዳለው ምን በላውና ምን ጠጣው ካለን ምን ይለናል? ምን ነው ፈራችሁት እንዴ? ይበቃናል። የምንጥሰውም የምንሰብረውም ነገር እንዳይኖር እንጠነቀቃለን። በዚህ ምክንያት እግዚአብሔር እንዳናሳዝን እንፈራለን። እንደዚህ ነው እኮ ኦርቶዶክሳዊነት። ይህ ምጽድቅና አይደለም። እንደዚህ ነው እኮ ኦርቶዶክሳዊነት። ምን ልልፈልግ የመሰላችሁ? እንደዚህ አይነት ህይወት ሲኖሩ ቀስ በቀስ እግዚአብሔርን እያጡት እንደዚህ ነው የኖሩት እነሱ አይሁድ። ምጽድቅናቸው፣ ትዕቢታቸው፣ ኩፈሳቸው። ወገኖቼ አንድ እግዚአብሔር ቃል አንብብና ላብቃ። በጣም ብዙ አቆየኋችሁ፣ ይቅርታ። እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ወደ ምን? ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ምን እላለሁ? እመለከታለሁ። እግዚአብሔር ትዕቢተኞችን ይቃወማል። እግዚአብሔር ለትሁታን ጸጋን ይሰጣል። እግዚአብሔር ለዘላለም ከትሁታን ጋር ይኖራል። ለምን አጡት? ትዕቢተኞች ናቸው። በቃሉ አይንቀጠቀጡም፣ ደግሞም አይፈሩትም። ተመጻዳቂዎች ናቸው። ስለዚህ አላገኙትም፣ አጡት። ወገኖቼ ሱባኤን ብትይዙ፣ ጸሎትን ብትጸልዩ፣ ስጋ ወደሙ ቁርባን እንኳን የምትቀበሉ ብትሆኑ አንድ ነገር ከሌላችሁ እግዚአብሔርን ታጡታላችሁ። ምን? ትህትና ከሌለች እግዚአብሔርን ታጡታላችሁ። እግዚአብሔር የሚገኘው በትሁታን ውስጥ፣ እግዚአብሔር የሚገኘው ከትሁታን ጋር ነው። እግዚአብሔር የሚገኘው እነሱ ጋር ነው። እመቤታችን እጅግ በጣም ትሁት ስለሆነች እግዚአብሔር ከሷ ጋር ነበር። እናት ነሽ እየተባለች ባሪያው ነኝ እያለች እየጮኸች ትሁት የሆነች አግናጢዎስ እንደመሰከረላት ትህትና ትጥቋ ነው እንዳለላት ትሁት ናት። ለመናገር የማትቸኩል ትሁት፣ ሁሉን የያዘውን እየያዘች ትሁት የሆነች ካህሊነቱን እያወቀች ዝም ብላ በልቧ የጠበቀች እንዴት ትሁት ናት! ከዚህ የበለጠ ትህትና አለ? ማርያምን እንኳን የሚያውቋት ማርያምን ትሁታን ናቸው የሚያውቋት። አባ ኤፍሬም እኮ ትሁት ነው። ሲያመሰግኑት ላብ የሚያጠምቀው፣ ውዳሴ ሲቀርብለት የሚያንቀጠቅጠው፣ ውሻ ነኝ ብሎ ሚጮህ አባቴ ሆይ ይለዋል ባስልዮስን። እኔን ኃጢአተኛውን በጠባቡ መንገድ አሳልፈኝ እያለ እያለቀሰ እግሩ ስር የሚማጸን እንዲህ ያለው ሰው ነው ማርያም ማርያም ሲል ያየ ነው። አዎ እንዲህ አይነት ሰዎች ናቸው የሚያገኟት። እንኳን ክርስቶስን የክርስቶስ የሆኑት መገለጫቸው ትህትና ብቻ ነው። አባ መቃርዮስን አጋንንት ተገልጠው እንዲህ አሉት ይላሉ አባቶቻችን። አባ መቃርስ አንተ አትበላም እኛም አንበላ፣ አንተ አትጠጣም እኛም አንጠጣም፣ አንተ አትደክምም እኛም አንደክምም፣ አንተ አትተኛም እኛም አንተኛም፣ ግን አባ መቃርስ ሆይ አልቻልንህም አሉት ይላል።
አባ መቃርስን ጠየቀ። ስለምንድን ነው ያልቻላችሁኝ አላቸው ይላል። ጮክ ብለው ስለ ትህትና አልቻልህም አሉት። ሰይጣንን ማሳፈር የምትፈልጉ ሆይ ትሁታን ሁኑ፣ እግዚአብሔርን ትሁቱን ክርስቶስን ታገኙታላችሁ። ኢየሱስ ክርስቶስ ትሁት ነው። ትሁታን ብቻ የሚያገኙት። ልማድ እናድርገው፣ ስራና ንግድ ብቻ እናድርገው፣ በትህትና ውስጥ እናገኘው። ይቆየን።